የ1966ቱ የህዝብ ተቃውሞ እንቅስቃሴ ከየካቲት 1966 ጀምሮ በኢትዮጵያ የረጅም ጊዜ መንግስት ታሪክ ታይቶና ተሰምቶ በማይታወቅ መልክ ሁሉም የህብረተሰብ ክፍሎች የተለያዩ ጥያቄዎችን አንስተው ሰላማዊ ሰልፍ በማድረግ አደባባይ ወጡ። የሥራ ማቆም አድማዎችም መጡ። መንግስት በተለያዩ ጊዜያት የወሰዳቸው ጎጂ ኢኮኖሚያዊና አስተዳደራዊ እርምጃዎች የህዝቡን የቀን ተቀን ህይወት በቀውስ ውስጥ እንዲወድቅ የሚያደርጉ በመሆናቸው በተግባር ከመተርጎማቸው በፊት እንዲገቱ ጠንካራ ጥያቄዎች ሰላማዊ ሰልፍ በማድረግ ቀረቡ። በእስራኤልና በግብፅ መካከል በተደረገው ጦርነት ምክንያት የሱዊዝ ካናል በመዘጋቱ በዓለም ገበያ የነዳጅ ዋጋ ጨምረዋል በሚል ሰበብ በአገር ውስጥ የነዳጅ ዋጋም እንዲጨምር በመደረጉ በነዳጅ ኃይል የሚንቀሳቀሱ አገልግሎት ሰጪ ድርጅቶች የአገልግሎት ዋጋ መጨመራቸው ህዝቡን አስቆጣ። በዚሁ የነዳጅ ዋጋ ጭማሪ ምክንያት ለመጀመሪያ ጊዜ ባለ ታክሲዎች በህብረት ተነሳስተው የሥራ ማቆም አድማ በማድረግ የተጨመረው የነዳጅ ዋጋ እንዲነሳ ጠየቁ። ያልተለመደ የህዝብ እንቅስቃሴ ያሳሰበው መንግስት በነዳጅ ላይ የተጨመረው ዋጋ በሥራ እንዳይተረጎም አደረገ። ይህ እርምጃ አብዮታዊ የህዝብ እንቅስቃሴን ከመግታት ይልቅ ይበልጥ እንዲጠናከር ግፊት ሰጠ። መምህራን የደሞዝ ጭማሪ እንዲደረግና በከፍተኛ ደረጃ አወዛጋቢ የነበረው ሴክተር ሪቪው የሚባለው የትምህርት ፖሊሲ ተግባራዊ እንዳይሆን የሚለውን ጥያቄ ከሌሎች ትምህርት ነክ የሆኑ ጉዳዮች ጋር አቀናጅቶ በማቅረብ ሥራ ቆሙ። አስተማሪዎች ሥራ በማቆማቸውም የትምህርት ሂደቱ ተቋረጠ። ተማሪዎችና የተማሪዎች ወላጆችም ከመምህራኑ ጎን በመሰለፍ ድጋፋቸውን ሰጡ። በመንግሥት ላይም ከፍተኛ ተጽዕኖ አሳደሩ። ሁኔታው ያስጨነቀው መንግሥት ለመምህራኑ የደሞዝ ጭማሪ አደረገ። ሴክተር ሪቪው የሚባለው የትምህርት ፖሊሲም ተግባራዊ እንዳይሆን ተደረገ። ይህም ሆኖ ግን የመምህራን እንቅስቃሴ አልተገታም። የተለያዩ ድርጅቶች ሠራተኞች በርካታ ኢኮኖሚያዊና አስተዳደራዊ ጥያቄዎችን አቀረቡ። ከዚያም በፊት ታይቶ በማይታወቅ ሁኔታ ረዘም ላለ ጊዜ የሥራ ማቆም አድማ አደረጉ። ለተወሰኑት ጥያቄዎችም አጥጋቢ ምላሽ ተገኘ። የሴት ሠራተኞች ለእኩል ሥራ እኩል ክፍያ የሚል መሠረታዊ የመብት ጥያቄ ይዘው ሰላማዊ ሰልፍ ወጡ። በእስልምና ሃይማኖት ተከታዮች ላይ የሚፈጸመውን በደልና ተጽዕኖ በመቃወም ግዙፍ ሰላማዊ ሰልፍ ተደረገ። በዚህ ሰልፍ ተሳታፊ የነበሩት የእስልምና ሃይማኖት ተከታዮች ብቻ ሳይሆኑ የክርስትና ሃይማኖት ተከታዮችም ነበሩ። ይህ ሰልፍ የተለያዩ እምነት ተከታዮች ኅብረትና የትግል አንድነት የታየበት ታሪካዊ ሰልፍ ነበር። እንቅስቃሴው በአዲስ አበባ ብቻ ሳይወሰን እየተቀጣጠለ በሌሎችም ከተሞች ተዛመተ። የሕዝብ ፍላጎት ተመሳሳይነት እንዳለው በገሃድ ታየ። የሕዝቡ አንዱና ወሳኙ አካል በሆነው በወታደሩም ክፍል የአመፅ እንቅስቃሴው እየተስፋፋና አሳሳቢ ደረጃ ላይ እየደረሰ መጣ። መንግሥት እንደ ቀድሞ መግዛት ተሳነው። ሕዝብም የፈላጭ ቆራጩን አፋኝ የአገዛዝ ሥርዓት አሜን ብሎ የሚቀበልበት ዘመን እያከተመ መምጣቱን ተረዳ። የሕዝባዊ አብዮት እንቅስቃሴ ተፋፋመ። ባልተጠበቀ ሁኔታ የተቀሰቀሰውን የሕዝብ አመፅ መንግሥት መቆጣጠር እንደተሳነው ግልጽ እየሆነ ሲመጣ የሕዝቡ ጥያቄዎች በየዕለቱ እየበረከቱ የፖለቲካውም ቀውስና ትርምስ ጭራሽ እየተባባሰ መሄዱን ቀጠለ። ሙሉ የፖለቲካ ሥልጣን የነበራቸው የገዢው መደብ ቁንጮ የነበሩት ንጉሥ ኃይለ ሥላሴ የፖለቲካውን ሂደት በትክክል ተገንዝበውና ተረድተው አፋጣኝ ውሳኔ መስጠት ስለተሳናቸው ሕዝቡ በአመፅ እንቅስቃሴው እንዲገፋበት ምቹ ሁኔታ ተፈጠረለት። የንጉሡ የቅርብ ረዳቶችና ከፍተኛ ባለሥልጣኖች ከንጉሡ በኋላ ሥልጣን በማን እጅ መውደቅ ይኖርበታል ለሚለው ጥያቄ ምላሽ ለመስጠት የየራሳቸውን ስልት በመቀየስ በሥልጣን ሽኩቻ የቤተ መንግሥት ነገረ ሥራ ትርምስ ውስጥ ራሳቸውን ዘፍቀው ሲንቦጫረቁ በመላው
በመላው አገሪቱ የሚንቀለቀለውን የሰደድ እሳት በጥሞና ለመመልከትና ራሳቸውን ከእሳቱ ወላፈን እንኳን ለማዳን የሚያስችል እርምጃ ተመካክረው ለመውሰድ ሳይቻላቸው ቀረ። ሁሉም ባለሥልጣናት ሕዝቡን ስለሚንቁት የሚታየው እንቅስቃሴ ከተራ ጩኸትና ግርግር ውጪ ለዘመናት ጸጥ ለጥ ብሎ ሲገዛ የነበረውን ሥርዓት ሕልውና ሊፈታተን ወይም ሊያናጋ የሚችል ሁኔታ ይፈጠራል ብለው አይገምቱም ነበር። ከዚህ አለፍ ብሎ ንቅናቄው እየከረረ ቢመጣ እንኳን የተወሰኑ ባለሥልጣናትን ከያዙት የሥልጣን ቦታ ሊያስነሳ ከመቻል ውጪ ሌላ ምንም ፋይዳ አይኖረውም ብሎ የሚያምኑ ብዙ ነበሩ። እየገፋ የመጣው የሕዝብ ዓመፅ አስገዳጅ ሁኔታ ከፈጠረ እንደ እንግሊዝ ሕገ መንግሥታዊ የዘውድ አገዛዝ ሥርዓት በመመስረት ለችግሩ መፍትሔ እናስገኛለን ብለው በተስፋ የሚጠብቁም ነበሩ። ራስ አስራተ ካሳም የአፄ ኃይለ ሥላሴ አገዛዝ የሚያከትምበት ሁኔታ ከተፈጠረ ለዙፋኑ ተወዳዳሪ ሆነው ለመቅረብ ሐሳብ ስለነበራቸው ንቅናቄውን በክፉ ዓይን አይመለከቱትም ነበር። በተመሳሳይ ሁኔታ ልዕልት ተናኘ ወርቅ ኃይለ ሥላሴ የንጉሡ የመጀመሪያ ልጅ ስለሆኑ ልጃቸውን እስክንድር ደስታን ለማንገስ ምኞት ስለነበራቸው በራሳቸው ውስጣዊ መስመር ዝግጅት ሲያደርጉ ነበር። ከዘውዱ ቅርበት ሳይኖራቸው በትምህርታቸው በአገልግሎታቸውና በታማኝነታቸው በከፍተኛ ሥልጣን ላይ የነበሩ መሃል ሰፋሪ ባለሥልጣናት የሕዝቡ እንቅስቃሴ ዘውዳዊ አገዛዙን ሊያስወግድ ከቻለ የሥልጣን ክፍተት ስለሚፈጠር ያለምንም ተቀናቃኝ ክፍተቱን ለመሸፈን ሰፊ ዕድል አለ ብለው ስላመኑ በተዘዋዋሪ የሕዝቡ ንቅናቄ እየተጠናከረና እየገፋ እንዲሄድ ድጋፍ ይሰጡ ነበር። በከፍተኛ የጦር መኮንኖች ውስጥ የሕዝቡ ዓመፅ እየተፋፋመ ከቁጥጥር ውጭ የሚሆን ከሆነ መፈንቅለ መንግሥት በማድረግ ወታደራዊ መንግሥት እናቋቁማለን ብለው የራሳቸውን ዝግጅት የሚያደርጉ እንደነበሩ ይገመታል። የገዢው መደብ አባላት በዚህ ሁኔታ በመለያየታቸውና ሥልጣንን በተለያየ አቅጣጫ ለመጨበጥ የሚያስችላቸውን ስልት ሲነድፉ፣ ሲያወጡና ሲያወርዱ፣ ለመጠፋፋት ሲዶልቱ፣ ሲወነጃጀሉና ሲተማሙ፣ አንዱ ሌላውን ሲሰልል፣ ኅብረት አጥተው እርስ በርሳቸው በጥላቻ ሲተያዩ፣ የቆሙበት ምንጣፍ ከእግራቸው ስር እየተጎተተ መሄዱን ብሎም ተዘርጥጠው ለመውደቅ መቃረባቸውን መመልከት ተሳናቸው። ይህም ሆኖ የሕዝቡ አብዮታዊ እንቅስቃሴ አዝማሚያውና አካሄዱ ያሳሰባቸውና ያስደነግጣቸው አንዳንድ ከፍተኛ ባለሥልጣናት ሁኔታው ከቁጥጥር ውጭ ከመሆኑ በፊት አግባብ ያለው እርምጃ መወሰድ እንዳለበት ለንጉሡ ማሳሰቢያ በግል ማቅረባቸው አልቀረም። በአፄ ኃይለ ሥላሴ ዘመነ መንግሥት የነበሩት የፕሮፓጋንዳ መሣሪያዎችና የቤተ ክህነት ቀሳውስቶች ሕዝቡን አደንዝዘው ለዘውዳዊ አገዛዙ ታማኝና ተገዢ እንዲሆን ሲያካሂዱት የነበረው ውዳሴና ፕሮፓጋንዳ ሕዝቡን ብቻ ሳይሆን ንጉሡንና የንጉሣዊ ቤተሰብ አባላትን ጭምር ናላቸውን አዙሮ ትክክለኛውን ሁኔታ መመልከት እንዲሳናቸው አድርጓል። ይህም በመሆኑ ንጉሡ የሚቀርብላቸውን ማሳሰቢያ ከቁም ነገር ሊጽፉት አልቻሉም። እንዲሁም የኢትዮጵያ ሕዝብ ከዘውዳዊ አገዛዝ ውጪ በሌላ መንግሥታዊ ሥርዓት ስር ለመተዳደር የማይችል ነው ብለው የሚያምኑ ስለነበሩ ምንም አይነት እንቅስቃሴ በመላ ሀገሪቱ ቢካሄድ የእሳቸውን ሥልጣን የሚቀናቀን ኃይል ይነሳል ብለው አይገምቱም ነበር። በተለይ ሕዝቡ ፀሐዩ ንጉሥ በእግዚአብሔር የተቀቡ ናቸው ብሎ እንዲያምን የተካሄደው ፕሮፓጋንዳ ኃይለ ሥላሴ ራሳቸው በእግዚአብሔር የተቀባው ንጉሥ ነኝ ብለው እንዲያምኑ አድርጓቸው ስለነበር በመንፈሳዊ ኃይል ተቀብቶ የነገሰ ንጉሥ የሰው ኃይል ይደፍረዋል ብለው ስለማይገምቱ የእንቅስቃሴው አሳሳቢነት ቢነገራቸው ለመቀበል አልቻሉም። ንጉሡ በ1964 ዓ.ም 80ኛ የልደት በዓላቸውን በከፍተኛ ድምቀት ለማክበር ዝግጅት በሚደረግበት ወቅት አፄው ስላረጁ አልጋ ወራሹን ወይም አንዱን የልጅ ልጃቸውን አንግሰው ሥልጣናቸውን በማስረከብ እሳቸው የቀረውን ዕድሜያቸውን በጥሮታ ያሳልፋሉ ብሎ ሕዝብ
ሕዝብ ሲጠብቅ በልደት በዓላቸው ቀን የሥልጣን ሽግግርን በሚመለከት ምንም ፍንጭ ሳይሰጡ ቀሩ። የፖለቲካ ታዛቢዎችና ገምጋሚዎች ንጉሡ እንደ ተከበሩ ሥልጣናቸውን ሊያስተላልፉ የሚችሉበት ጥሩ አጋጣሚ እንዳመለጣቸው ከመናገራቸው በላይ የቀዳማዊ ኃይለ ሥላሴ በሥልጣን ላይ ሙጭጭ ብሎ የመቆየት ፍላጎት ውሎ አድሮ ለመጥፎ ውድቀት ሊዳርጋቸው ይችላል የሚል አስተያየት ሲሰጡ ተሰምተዋል።